ሰው ለምን ይራባል? እግዚአብሔር ሰውን ሲፈጥረው በገነት ውስጥ እያለ የመጀመሪያው ትእዛዝ የሰጠው ስለ አለመብላት ነበር። ከዚህ ዛፍ አትብላ። ለምን? እግዚአብሔር ለሰው ልጅ ያዘጋጀው የመጀመሪያው መድኃኒት የመጀመሪያ የትምህርት ቤት ሕግ ጾም ስለነበር ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ሰላም ውድ ምዕመናን፣ ዛሬ በፊታችን ስለተዘረጋው ስለ ታላቁ የድል መሳሪያ ልናወራ ነው፣ ስለ ጾም። ነገር ግን ዛሬ የምናወራው ስለ እንጀራና ውሃ መለወጥ ብቻ አይደለም፣ ስለ ነፍስ ክንፍ ማውጣት ነው። ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ የነገሮች ሁሉ መጀመሪያ ጾም ነው። አዳም በገነት ውስጥ ይህን ምክር ስላልጠበቀ ወደዚህ ዓለም ተባረረ። እኛ ግን ወደ ገነት መመለስ የምንችለው ይህን የተጣሰ ሕግ በመፈጸም ነው። ውድ ምዕመናን፣ ጾም የሥጋ ቅጣት አይደለም፣ የነፍስ ድግስ ነው። እስር ቤት ያለ ሰው የእስር ቤቱን ግድግዳ ሲያንኳኳ ሳይሆን ግድግዳውን አልፎ ነፃ ሲወጣ እንደሚያስብ ጾም ሥጋን አቅልሎ ነፍስን ወደ ላይ የሚያወጣበት ምስጢር ነው። በሚቀጥሉት ጥቂት ደቂቃዎች ውስጥ አባቶች በበረሃ ያገኙትን እኛ ግን በከተማ ጫጫታ ያጣነውን ይህን የጠፋ ቁልፍ አብረን እንፈልጋለን። ሰው ሆዱን ሲሞላ መንፈሱ ይደክማል። ይህ የተፈጥሮ ሕግ ነው። አንድ ቀን ታላቁ አባት አባ ዳንኤል እንዲህ አለ፣ ሥጋ ሲወፍር ነፍስ ትከሳለች፣ ሥጋ ሲከሳ ደግሞ ነፍስ ትወፍራለች። ሁለቱ እንደ ሚዛን ናቸው። አንዱ ሲወርድ ሌላው ይወጣል። እስቲ ራስህን ጠይቅ። ጠዋት ቁርስ በደንብ በልተህ ስትጸልይና ጠዋት በባዶ ሆድ ስትጸልይ ያለው ስሜት አንድ ነው? አይደለም። ለምን? ምክንያቱም ሆድ የእንቅልፍና የዝለት ምንጭ ነውና። በአጽፍ ገዳም አንድ አስደናቂ ታሪክ አለ። አንድ ቀን ለአባ መቃርስ አንድ ሰው እጅግ ያማረ በወቅቱ ያልታየ የላቲክ ወይን ዘለላ መጣላቸው። አባ መቃርስ ወይኑን ወደዱት፣ ሊበሉትም ፈለጉ። ነገር ግን ራሳቸው እንዲህ አሉ፣ ይህንን እኔ ከምበላው ለታመመው ወንድሜ ለአባ ጴጥሮስ ብሰጠው ይሻላል። ወይኑን ወደ አባ ጴጥሮስ ላኩት። አባ ጴጥሮስም ተደሰተ። ነገር ግን ከእኔ ይልቅ በጾም የደከመው አባ ማርቆስ ይብላው ብሎ ላከው። እንዲህ እያለ ያ ወይን በ12ቱም መነኮሳት ቤት ዞረ። ሁሉም ከእኔ ወንድሜ ይብላው እያለ ራሱን እየከለከለ ለሌላው ላከ። በመጨረሻም ወይኑ ተመልሶ አባ መቃርስ እጅ ገባ። አባ መቃርስ ወይኑን ሲያዩት አነቡ። ወንድሞቹ ያላቸውን ፍቅርና ራስን መግዛት ተመልክቶ እግዚአብሔርን አመሰገነ። ያንንም ወይን እርሱም አልበለው። ውድ ምዕመናን፣ ጾም ማለት አለመብላት ብቻ አይደለም። ጾም ማለት እኔን የሚገዛኝ ፍላጎት የለም ብሎ ማወጅ ነው። ቅዱስ ባስልዮስ እንዲህ ይላል፣ ከምግብ ተለይቶ መቆየት ብቻውን ጾም ከሆነ አራዊትም ይጾማሉ። ምክንያቱም እነርሱ ብዙ ቀን ሳያገኙ የሚውሉበት ጊዜ አለና። የክርስቲያን ጾም ግን ፈቃድን ለእግዚአብሔር ማስገዛት ነው። ብዙዎቻችን የምንጾመው ሆዳችንን ብቻ ነው። አባቶች ታላቁ ጾም የሚሉት የሕዋሳትን ጾም ነው። ቅዱስ ዮሐንስ አፈወርቅ ስለ ጾም ሲናገር እንዲህ ብሎ ይጠይቃል፣ ከስጋና ከዶሮ ወጥ ስለተከለከልክ ጾም ትላለህን? እስቲ ንገረኝ። ዓይንህ ከዝሙት ጾሟልን? ጆሮ ከሐሜት ጾሟልን? እጅ ከስርቆት ጾሟልን? ምላስ የሰው ስጋ ሐሜት እየበላ ወደ የእንስሳ ስጋ ስለከለከለ ምን ዋጋ አለው? አባ ጋቶን ምላሱን ለመግራት ያደረገው ተጋድሎ እጅግ ይገርማል። ይህ አባት ምላሱ ክፉ እንዳይናገርና በከንቱ እንዳይለፈልፍ ለመከላከል ለ3 ዓመታት ያህል ድንጋይ በአፉ ይዞ ይኖር ነበር። ዝምታን ካልተማርኩ መጾሜ ዋጋ የለውም ይል ነበር።
ወዳጄ በጾም ወቅት ስልክህን ትጾማለህ? አይንህ ከማይረባ ፊልም ትጾማለህ? ነብዩ ኢዩኤል ጾምን ቀድሱ ይላል። ጾምን ቀድሱ ማለት ጾሙን ለእግዚአብሔር ለዩት ማለት ነው። በጾም ወቅት የምናየው የምንሰማውና የምንናገረው ነገር መቀየር አለበት። ጾም ያለ ጸሎት የሬሳ ጾም ነው። አባቶች ጾምንና ጸሎትን የነፍስ ሁለት ክንፎች ይሏቸዋል። በአንድ ክንፍ መብረር የሚችል ወፍ አይተህ ታውቃለህ? አይቻልም። እንዲሁም ያለ ጾም ጸሎት አይነሳም። ያለ ጸሎትም ጾም ዋጋ የለውም። ደቀ መዛሙርቱ ጋኔን ማውጣት ሲያቅታቸው ይህ ወገን በጾምና በጸሎት ካልሆነ በቀር አይወጣም አላቸው። ለምን? ምክንያቱም ጾም የሥጋን ኃይል ያደክማል፣ ጸሎት ደግሞ የመንፈስን ኃይል ያጠነክራል። ጠላት ዲያብሎስ የሚገባው በሥጋ በር ነው። በምቾት፣ በቅንጦት፣ በመጥገብ በር ነው። ጾም ይህንን በር ይዘጋዋል። አባ ዮሐንስ ሐጺር የሚባለው አባት አንድ ቀን ማታ እራት ልብላ ብሎ ሲዘጋጅ አንድ መነኩሴ መጥቶ አባቴ ሆይ መንፈሳዊ ነገር ንገረኝ አለው። እራት ሳይበላ ማውራት ጀመሩ። ሌሊቱም ነጋ። ጠዋት ላይ አባ ዮሐንስ ተነስቶ ራሱን እንዲህ አለው፣ ዮሐንስ ሆይ ነፍስ በመንፈሳዊ ምግብ ስትጠግብ ሥጋህ ምድራዊውን እንጀራ ረሳው። ሲርብ ያንን ራብ ወደ ጸሎት ቀይረው። ጌታ ሆይ ወዲህ እንደራበው ነፍሴም አንተን ተርባለች በል። ያኔ ጾም ኃይል ያገኛል። ወዳጄ አንድ ነገር ልነግርህ እወዳለሁ። ጾም ስትጀምር ፈተና ይበዛብሃል። ይህ ምልክት ነው፣ ጥሩ ምልክት። ሌባ ወደ ባዶ ቤት አይገባ። ሰይጣን የሚፈትነው መንፈሳዊ ሀብት ማከማቸት የጀመረውን ሰው ነው። ልክ መጾም ስትጀምር የሚያስቆጣ ነገር ይፈጠራል። ወደ ይበጠበጣል፣ ምግብ ይጣፍጣል። ጓደኞችህ እንብላ ብለው ይጋብዙሃል። አባቶች ምን ይላሉ? ሰይጣን መጾምን ሲያይ የድሮ ኃጢአትህን እያመጣ ያስታውሳል። ተስፋ ሊያስቆርጥ ይሞክራል። አንተ ኃጢአተኛ እየጾምክ ምን ዋጋ አለው ይልሃል። በዚህ ጊዜ አባ ሙሴ ጸሊምን ታሪክ አስታውስ። አባ ሙሴ በጾም ወቅት ሰይጣን በዝሙት ጦር አጥብቆ ተፈታተነው። ሊቋቋመው አልቻለም። ወደ አባ ኤስድሮስ ሄዶ ነገረው። አባ ኤስድሮስም ወደ በረሃ ተመልከት። አባ ሙሴ ጸሊም ሲመለከት በምዕራብ በኩል ብዙ አጋንንት ቆመው አየ። አሁን ደግሞ ወደ ምስራቅ ተመልከት። አባ ሙሴ ጸሊም ሲመለከት እጅግ ብዙ ቁጥር ያላቸው ቅዱሳን መላእክት ተሰልፈው አየ። አባ ኤስድሮስም እንዲህ አለው፣ ተመልከት ሙሴ ሆይ ከሚዋጉን ይልቅ የሚረዱን ይበዛሉ። በጾም ወቅት ብቻህን አይደለህም። ወዳጄ ጾምህ የጦር ሜዳ ነው። በረሃብ ሰዓት ሰይጣንን እየቀጣኸው እንደሆነ አስብ። የጾም መጨረሻው ምንድን ነው? ክንፍ ማውጣት ነው። ክንፍ ማውጣት ነው ብለናል። ያ ክንፍ ደግሞ ፍቅር ነው። እግዚአብሔር እንዲህ ይላል፣ እኔ መረጥኩት ጾም ይህ አይደለምን? እንጀራን ለተራበ ትቆርስ ዘንድ የተሰደዱትን ድሆች ወደ ቤት ታገባ ዘንድ አይደለምን? ኢሳይያስ ምዕራፍ 58። ከራስህ ቀንሰህ ለሌላው ካልሰጠህ ያደረግከው ነገር ጾም ሳይሆን ገንዘብ ቁጠባ ነው የሚሆነው። የጾም ትርፉ ለድሆች መድረስ አለበት። ቅዱስ ኒቆላስ ገና ሕፃን እያለ ሮብና ዓርብ የእናቱን ጡት አይጠባም ነበር ይባላል። ያደገ ሲሄድ ግን ጾሙን ወደ ምጽዋት ቀየረው። በድብቅ እየሄደ ለድሆች ወርቅ ይጥል ነበር። ጾም ልብን ያለሰልሳል። የራበው ሰው የተራበውን ሰው ስሜት ይረዳል። ዛሬ ስትጾም ቢያንስ የአንድ ቀን ምሳህን ዋጋ ለተራበ ሰው ስጥ።
ያኔ ጾምህ በሰማይ መዝገብ ላይ ይጻፋል። ጾም የነፍስን ነጻነት የመመለሻ መንገድ ነው። ነገ ያለምንም እንከን ለእግዚአብሔር እሺ ማለት እንድንችል ዛሬ ለስጋችን እምቢ ማለትን የምንለማመድበት ትምህርት ቤት ነው። ስጋ ለነፍስ፣ ነፍስ ደግሞ ለፍቅር ትገዛ ዘንድ ያሰለጥነናል። ለዚህ ነው አበው ስለ ጾም ሲናገሩ ጾም ቅጣት ሳይሆን መድኃኒት ነው የሚሉት። የውስጣችንን ሕማማት የሚፈውስ ህሊናን የሚያነጻ መድኃኒት። ቅድስት ቤተክርስቲያን ጾም ለጸሎት፣ ለንስሐ፣ ለቅዱስ ቁርባንና ለፍቅር ሥራ ነፍስ እንደሚያዘጋጅ ምን ጊዜም ታስተምራለች። አንድ አጭር ታሪክ ልንገር። አንድ ወንድም ወደ አባ እንጦስ መጣና አባቴ ሆይ ከውስጥ የሚወጣው ክፉ ምኞት እንዴት መዋጋት ጀምራለሁ ሲል ጠየቃቸው። አባ እንጦስ በትዕግስት እያዩት እንዲመለሱለት ታገስ፣ ራስን ለትንሽ ስራና ለጸሎት ስጥ፣ የትህትናን ስራ አጠብቅ፣ ዓይንህንና ምላስህን ግራ። ቀስ በቀስ ይህ ልምምድ ለትልቁ ተጋድሎ ያዘጋጃል። የአባቶቻችን ምክር እኮ የተወሳሰበ አይደለም። ምክንያቱ ልብ ቀላል ናትና ልብ የሚላት የዘወትር ስራን፣ ቋሚ ጸሎትን እና የትዕቢትን ልማድ ቀስ በቀስ መስበር ብቻ ነው። ጾም የትጋት ማሰልጠኛ ሜዳ ነው። የገዳም አባቶች ይህን የልቦና ትጋት ኔፕሲስ ይሉታል። ይኸውም አንድ ክፉ ሐሳብ ገና ሲጸነስ ማየት፣ ሳንከተለው ስሙን ለይቶ ማወቅና ወደ ጸሎት መመለስ ማለት ነው። በቅጥር በላይ የቆመ ዘበኛ ጠላት ከሩቁ ሲመጣ አይቶ ይዘጋጃል። ዘበኛው ከዘገየ ግን ጉዳቱ ከደረሰ በኋላ ነው። አባቶች የሚያስተምሩት ይህንኑ ነው። የቁጣን እስትንፋስ፣ የምኞትን መለኮስ ወይም የስግብግብነትን የመጀመሪያ ስሜት አስተውልና ቶሎ እርምጃ ውሰድ። ጾም የአእምሮ እረፍት ማጣት የሚያባብሱትን የሥጋ ፍላጎቶችን በማዳከም ሰውነታችን ለዚህ ውስጣዊ ጥበቃ እንዲታዘዝ ይረዳዋል። ዘዴውን በደንብ ለመረዳት ከአባ ሙሴ የተገኘን አንድ ታዋቂ ምሳሌ እንይ። አንድ ወንድም በትዝታና በአሮጌ ኃጢአት ተጨንቆ ወደ አባ ሙሴ መጣ። አባ ሙሴም ይህን ወንድም ወሰዱና ከአንድ ውሃ የማሰሮ ወደ ገበታ ውሃውን ደጋግሞ እንዲገለብጥ አደረጉት፣ ውሃው እስኪጠራ ድረስ። ከዚያም እንዲህ አሉት፣ ክፉ ነገሮች ቦታ እንዳያገኙ ልብን በጸሎት በቅዱሳት መጻሕፍትና በበጎ ሥራ ሙላው። ይህ በተግባር የሚታይ ሕግ ነው። መልካሙን በመሙላት ክፉን ማስወገድ። ጾምም የዚህ አካል ነው። ስንጾም ለጸሎት፣ ለንባብ እና ለምግባር የሚሆን ጊዜና ፍላጎት እናገኛለን። ልብን በአዲስ ነገር በመሙላት አሮጌውን የሥጋ ምኞት እናስወጣለን። በአግባቡ ለመጾም በትክክለኛው ምክንያት መጀመር አለብን። ትዕቢት ውጫዊውን ጾም ያበላሸዋል። ለመመስገን ብሎ የሚራብ ሰው ገና ሳይጀምር ጾሙን አበላሽቶታል። አባቶች ይህን ደጋግሞ ይናገራሉ። በትህትና ጾም፣ ለታይታ አታድርግ። ጾም በአንተና በፈጣሪ መካከል የሚደረግ ምስጢር ነው። የተዘጋውን የልብን ክፍል የሚቀድስ ስውር ስርዓት። በጸጥታ አድርገው፣ አታውጅ። ከፈለግ በስውር የመስቀል ምልክት ተማትበ ጌታ ሆይ ይህችን ትንሽ ጾም ለነፍሴ መፈወሻ ተቀበልልኝ በል። ታዲያ አንድ ክርስቲያን ሲጾም በተግባር ምን ማድረግ አለበት? አንደኛ፣ ራስን ለስርዓት ለቀኑን አስገዛ። ስርዓት ቀኑን በልክ ስለሚመራው ጾም ባዶ መራብ ብቻ ሳይሆን ወደ እግዚአብሔር የተቀረጸ ሕይወት ይሆናል። ጧት ቀደም ብለህ ተነስ። ቋሚ ጸሎት ይኑርህ። ጧትና ማታ መዝሙር ድገም። እንደ አቅምህ መጹት። አባቶች ጾምን ከጸሎት ከስራና ከልግስና ጋር አስተሳስረው ሙሉ ያደርጉት ነበር። ይህ ስታደርግ ጾም አመጋገብ ሳይሆን ሕይወት ይሆናል። አንድ ወንድም ነበር። አብዝቶ ይጾማል፣ ነገር ግን ንዴቱን አይተውም ነበር።
ጾም እንዳልጠቀመው እያማረረ ወደ አንድ አረጋዊ መጣ። ሽማግሌውም እንዲህ አሉት፣ ስትጾም ማን ያስተውልሃል? እግዚአብሔር ያስተውልሃል። ነገር ግን ቁጣን ካልተውክ የጾምን ምግብ ለትዕቢት ሰጠኸው ማለት ነው። የዋህነት የሌለው ጾም ዘይት እንደሌለው ባዶ መብራት ነው። ስለዚህ ሁል ጊዜ ጾምን ከትህትና ጋር አጣምረው። ራስን ዝቅ አድርገህ በተሰማ ቁጥር ጾሙ ይበልጥ ይፈውስሃል። ስንጾም ሰውነት ረጋ ይላል፣ አእምሮም ይጠራል። ይህችን አጭር ጸሎት ቀስ አባቶች በጾም ወቅት አብዝተው የሚጸልዩ ጌታ ኢየሱስ ክርስቶስ ሆይ ማረኝ፣ ከመብላት የተረፈው ጊዜ ለእግዚአብሔር ጋር ይዋሃድ። ልብህ በተንሸራተተ ቁጥር የምትይዝበት ገመድ ይሁን። ጾም መራብን መለማመድ ነው። የምድሩን እንጀራ ብቻ መተው ሳይሆን የሰማዩን እንጀራ መራብ ነው። በቤተ ክርስቲያን ሥርዓት ጾም ወደ ቅዱስ ቁርባን የሚደረግ ጉዞ ነው። ከቅዱስ ቁርባን በፊት የጾም ጊዜ የምትደነግገው ልብ ይዘጋጅ ዘንድ ነው። አንድ ታሪክ አለ። አንድ ወንድም ወደ አባ ጳውሊ መጣና በሥርዓት ጾማለሁ፣ ጸልያለሁ፣ ነገር ግን ልቤ አሁንም ቀዝቃዛ ነው አላቸው። አባ ጳውሊ መለሱለት፣ ልብህ ሲቀዘቅዝብህ ሁለት ነገር አድርግ። የመስቀሉን መከራ አስብ እና ቶሎ ብለህ አንድ በጎ ነገር አድርግ። እጆችን ለሌሎች ወደ መስራት ይዘርጉ። የአባ ጳውሊ ምክር ሁለት እውነቶችን ያሳያል። የውስጥ ተመስጦንና ፈጣን ተግባርን። ጾም ወደ ምሕረት ሥራ መምራት አለበት። የራስን ራብ የሚፈውሰው የተራበን በማብላት ነው። ጥማትም የሚረካው የተጠማን በማጠጣት ነው። ስለዚህ ጾም የግል ብቃት ማሳያ ሳይሆን የፍቅር ልምምድ ነው። አባቶች ስለ ጾም ንጽጽር ያስጠነቅቁናል። አንድ አባት እንዳሉት ጾማችን ከሌላ ሰው ጋር ካወዳደርን ገና ሳንጀምር ተሸንፈናል። እያንዳንዱ ነፍስ የራሱን መንገድ አለው። ጾም ትንሽ ቢሆንም እንኳ በቅንነትና በትህትና ከሆነ እንደ ሽፍታ ወርቅ ውድ ነው። ከታመምክ ጾም ሊቀል ይችላል። ጠንካራ ከሆንክ ልትገፋ ትችላለህ። ነገር ግን ሁሉ ጊዜ ከአባቶች ምክር ጋር ይሁን። አባቶች መነኮሳትን በታዛዥነት እንዲጾሙ የሚያደርጉት ትዕቢት እንዳያርግባቸው ነው። ስንታዘዝ ጾሙ የትህትና ፍሬ ያፈራል። እስቲ አሁን እንደ አብይ ጾም ያሉ ረጃጅም አጽዋማትን እንዴት እንደምንዘጋጅ እንዴ! በንስሐ ጀምር። ልብን ለእግዚአብሔርና ለንስሐ አባት በመክፈት ወደ ጾም ግባ። ንስሐ እንደ መብራት ማጽዳት ነው። ጸሎት እንዲበራ ህሊናን ያጠራል። ከንስሐ በኋላ እቅድ አውጣ። ምን ያህል ቀንሳለሁ? ምን አይነት መጽሐፍ አነባለሁ? የትኞቹስ ቀናትስ መጸውታለሁ ብለህ ወስን። ስርዓት ልብን በመንገዱ ላይ ይጠብቃል። ይሁን እንጂ ፈተናን ጠብቅ። በምትጾምበት ጊዜ ጠላት አብዝቶ ይፈትናል። በስጋ ስትደክም አእምሮ እንደሚሳል ስለሚያውቅ ነው። አትደነቅ። ይህ የስልጠናው አካል ነው። በገዳም የሚኖሩ አባቶች በኃይለኛ ሐሳቦች ይፈተኑ ነበር። ነገር ግን ወደ ጸሎታቸውና ወደ ስራቸው ይመለሱ ነበር። ንቁ ሁን። ሐሳቡን አታስተናግደው። ስሙን ለይተህ እወቀው። እንደ ደመናም እንዲያልፍተው ወደ ጸሎት ተመለስ። ቅዱስ ዮሐንስ አፈወርቅ መንፈሳዊ ሕይወት እንደ መሰላል ነው ይላል። እያንዳንዱ ደረጃ ትንሽ ትሩፋት ነው። መተው፣ ትህትና፣ ትዕግስት። ነፍስ ቀስ ብላ እንድትወጣ ይመክራል። ጾም የዚያ መሰላል አንድ እርከን ነው። አንድ የወደቀና የተነሳ ሰው ታሪክ እንገርህ። በጾም የታወቀ አንድ ወንድም በታላቅ ኃጢአት ወደቀና በአፍረት ሸሸገው። በመንፈስ ታመመ። በመጨረሻም ወደ አንድ አባት መጣና ሁሉንም ተናዘዘ። አባቱም እንደገና እንዲጀምር ነገሩት። ጾሙን፣ ጸሎትን፣ ትንንሽ የሆኑ የአገልግሎት ስራዎች ዳነ። ይህ የሚያሳየን ጾም የአንድ ጊዜ ፈውስ ሳይሆን የመመለስ ልምምድ መሆኑን ነው። ንስሐ መንገዱን ይከፍታል። ጾም ደግሞ ወደ መታደስ የሚወስድ ጎዳና ይሆናል። በመጨረሻ ምሕረትን አስታውስ። ጾም ወደ ምሕረት መምራት አለበት።
አጥብቀ ብትጾም ነገር ግን ፍቅር ቢጎልህ ጾሙ ግቡን ስቷል። የአባቶች ምክር ሁልጊዜ ጥብቅነት ከርህራሄ ጋር ማዋሃድ ነው። ልብህ ሌሎችን ይመግብ ዘንድ ጾም። እንግዲህ የክርስቶስ ቤተሰቦች አሁን ላይ ትልቅ የህይወት ጾም አለ። ይህ ጾም ግን እንደ ልማድ የምንመላለስበት እንዳይሆን አደራ። ሆዳችን ሲራብ ልባችን ይጠግብ ዘንድ እንጸልይ። ከምግብ ስንከለከል ከኃጢአት እንከልከል። ጉርሳችንን ቀንሰን ለተራቡት እንስጥ። አባቶች እንደሚሉት ጾም የመንግስተ ሰማያት ቁልፍ ነው። ቁልፉን በእጃችን ይዘን በሩን ሳንከፍት እንዳንቀር። ጌታዬ ኢየሱስ ክርስቶስ ሆይ ማረን። በትህትና እንድንጾም በቅን ልብ እንድንጸልይ እና ያለ ልክ እንድንወድህ ጸጋህን ስጠን። ትንሽ የሆነችውን ተጋድሏችን ከንቱነታችንን ቁጣችንና ፍርሃታችን ወደሚያድን መድኃኒት ቀይርልን። በጾምና በምህረት ያንተን ሰላም ለመቀበል ዝግጁ እንድንሆን አስተምረን። እግዚአብሔር ጾማችን ይቀድስልን፣ ኃይላችን ያድስልን። እንደ ንስር ክንፍ አውጥተን ከምድራዊ ሐሳብ ወደ ሰማይ እንድንበር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።